ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ልብ የምነካ ነገር ነው ይዤላችሁ የመጣው ማለት ነው። ሁላችሁም ከልብ አዳምጡት ማለት ነው። ሁላችሁ ልገጥማችሁ አንዳንድ ልጆቹ የሚገጥም ነገር ነው። ስደት ላይ ግን ቆፍጠን ያላችሁ ልጆች ደግሞ አይደርሳብንም ማለት ነው እና ቆፍጠን አላ ማለታችን ነው እንደዚህ አይነት ውስጥ የምንወድቀው ማለት ነው። እና ልብ ግዙ። ልብ ስትገዙ አስተዋይ ከሆናችሁት ጥቂት ነገር ላይ አሸናፊ ነው እንጂ ተሸናፊ አትሆኑትም ማለት ነው። በብዙ ነገሮች ቆፍጠን ኮስተርታ ያስፈልጋል ማለት ነው። ስደት ላይ ስትመጡ ማለት ነው። ለመስራት ልትለወጡ ስትፈልጉት ማለት ነው። ሚዲያ ላይ ወጥቶ ማልቀስ ብዙ እንትና ሳይሆን እርዳታ እንደሚገኘው ደግሞ ራሳችሁ ላይ ችግር ነው። ችግር ውስጥ ከመግባታችሁ ግን ችግሩን ማጋፈጥ አስፈላጊ ነው። ፊቱን ቆፍጠጠን ማድረግ ያስፈልጋል ማለት ነው። እህታችን እንደምትመለከቱ በዱባይ ላይ የተደረሰበት ነው እና ድረሱልኝ እያለች ነው። ጥሪውን እንድትደርሱለት በአክብሮት አደርስላችኋለሁ ማለት ነው። እና ሁላችሁ ሼር እያረጋራችሁ ባለችበት ቦታ ድረሱለት ማለት ነው። ራሴን አጠፋለሁ እያለች ነው። ራሳችሁን ማጥፋት መፍትሄ አይገኝም ማለት ነው። መጀመሪያ ማጠንቀቅ ነው ቀደም ብላችሁ ማለት ነው እንጂ መፍትሄ ራሴን አጠፋለሁ ኢትዮጵያ አልኖርም በማለት ትርጉም አይደለም። ሀገራችሁን መውደድ አለባችሁ። በሰው ሀገር ላይ ተቀምጣችሁ ሀገራችን ኑሮ ቢወድም ምን ብትሆን አገር ናትና እንደ ሀገር የሚሆን ነገር የለም። እህታችን እንደምትመለከቱ ከመዳም ባል ወልዳ መዳሟ ልታስረኝ እየፈለገች ነው። ዱባይ አቡዲ ያላችሁ እህቶቼ ወንድሞቼ ደረሱልኝ፣ ራስን አጠፋለሁ እያለች ነው እና ራሷን ከማጥፋቷ በፊት እህቴን የቪዲዮ ከደረሰሽ ራስሽን ኢትዮጵያ ገብቼ መኖር አልፈልግም፣ ራሴን እዚህ እስር ቤት ከምገባ እዚህ ሀገር ላይ ድረሱልኝ እየፈለገችኝ ነው ምናምን ብላለች። ዱባይ ላይ እንደምመለከተው ህጉ በደንብ ተጠበቅ ብሎ ለሰራተኛ መደወል ይቻላል እየተባለ ነው እና ወንዶቹ የአረብ ወንዶች ለነግራችሁ ፈሪ ናቸው። ይሄን ያክል አይደለም ያረብ ይላሉ እንጂ ማለት ነው ጋይዝ ፈሪ ናቸው። እንትና ስትሉት የዚያ ሀገጭ ብትሉ ማለት ነው የእውነቴን ነው የምነግራችሁ። ቋፍጣን ስትሉበት ዞር ብሏችሁ ራሱ አያያችሁም ማለት ነው። ግን እናንተ ፈሪ ስትሆኑ ነው እና ስደት ላይ ስትወጡ ፈሪ አትሆኑ። እነዚህ ፈሪ ናቸው ሲጀመር ማለት ነው። እናንተ ልጆቻቸው ምናምን ነገሮች ማለት ነው በትንሽ ነገር አትታለሉ። ዞሮም እህታችን ራስሽ ማጥፋት ትርጉም የለውም። ልጅሽንም ይዘሽው ወደ ሀገርሽ ገብተሽ ሀገርሽ ላይ ማሳደግ ነው የሚቻለው። ከሆነ የሚረዳሽ ከሆነ እንድረዳሽ በህግ መጠየቅ ትችያለሽ። እሷም ደግሞ የምተሳሰርሽ እንግዲህ ስስሩን መጀመሪያ መጠንቀቅ ነበረብሽ። እንግዲህ ኢትዮጵያኖች ድረሱልኝ እያለች እያለቀሰች ነው ያለችው። ጥሪዋን አስተላልፋለች እና ድረሱለት ያላችሁበት ቦታ እንግዲህ ነግራችኋለች። አቡዲ ያላችሁ ልጆች ድረሱለት ማለት ነው። ከሰው ባል ላይ አታርግዙ፣ የሰው ባልን አትማግጡ። ራሳችሁ ታማኝ ሁኑ። ስደት ላይ ስትሰሩ እንደዚህ ያደረገኝ በትንሽ ነገር አትታለሉ። ገንዘብ ይለውጠኛል ብላችሁ አትታለሉ እህቶቼ። ወደ ህግ መሄድ ትችላላችሁ ቀደም ብላችሁ። አንደኛው ሰው ወንድ ያረብ ወንድ ፊታችሁ ነው ዋና ፊታችሁ ነው እንጂ እነዚህ ብዙ ይሄን ያክል እንደ ኢትዮጵያ በተኛችሁበት ቦታ መጥቶ የሚያስቸግራችሁ ሰዎች አይደሉም እና ፈሪ ናቸው። እናንተ ቆፍተን ስትሉ ሌሎቻችሁ የምትመጡበት ችግር ለራሳችሁ ላይ አምጥታችሁ ራስን አጠፋለሁ ብላችሁ ሰውንም አታስደንግጡ። እኔ በጣም ነው የደነገጥኩት ማለት ነው። እሷም እንደዚህ እያለቀሰች ባዩዋት ራስን ለልጄ እንትና በሉ እያለች ነው አለች እና ለልጅሽ ኑሪ፣ ለልጅሽ እናት ከእናት በላይ ምንም የለም። እኛ በምንችለውን ነገር አግዘን ወደ ሀገርሽ እንልክልሻለን እንጂ በአረብ ሀገር ረድቶሽ ምን ብሎ የሚያኖርሽ ያለ አይመስለኝም። ኢትዮጵያ መግባት ልጅ ይዤ መግባት አልፈልግም የምትዩ ነገር ሳይሆን ኢትዮጵያ ላይ ደጋፍ አድርጎልሽ ኢትዮጵያኖች ባለን ነገር በትንሽም አድርገን ሀገርሽን ገብተሽ
እንግዲህ አታክልት ሽንኩርትንም ቲማቲምም ድንችም ሽጣችሁ ማሳደግ አለብሽ የኔ ውድ እህቴ። ሌሎቻችሁ እህቶቼ ከዚህ እንድትማሩ ብፈልገውን ነገር ማለት ነው። የወጣችሁትን አትርሱ። ወንድ ይዛችሁ ወንድ መያዝ ለእናንተ ዘላቂ ካልሆነ ለእናንተ ህይወታችሁን የሚያዘልቃችሁ ከእናንተ ችግሩን የማይደግፋችሁ ሰው ጎደኛ አለው ሰው ወንድ ጋር አብረው ተጋደሜ ላይፍ ልየው ብላችሁ ራሳችሁን አታረክሱ። ራሳችሁ ቆፍጣና ሁኑ። እነዚህ ብዙ እንትና አይሉም ማለት ነው። እናንተ እንትና አላችሁት እንጂ እህቴ ወደ ሀገርሽ እግዚአብሔር በሰላም እንዲያስገባሽ እንግዲህ መላው ኢትዮጵያ ህዝቦች ይረዱሻል ብዬ አስባለሁ። እንግዲህ እርዱት ማለት ነው። እህታችን ጥሪ እያለቀሰች ነው ያለችው ማለት ነው። እዛ ያላችሁት አለን በሉ። ፈጣሪ እርዳሽ። እንግዲህ ታማኝ መሆን አለባችሁ። ታማኝ ነው እንግዲህ የቤት ሰራተኛ ማለት ከእግዚአብሔር በታች ታማኝ ነው መሆን አለባችሁ። ከእግዚአብሔር በታች ታማኝ መሆን አለባችሁ። የሰውን ነገር ዞር ብላችሁ አትዩ። የሚያስቸግራችሁ ከሆነ ደግሞ መደወል አለባችሁ። በስልካችሁ ደውሉ ተብሎ ብዙ ጊዜ ያቡ እንትና እየሳሳታችሁ ነው ስልክ ማለት ነው። እና አንደኛ ነገር ደግሞ ሰውየውም ራሱ ሆነ ነገር ብታስፈሩ ምን አባቱም አያረጋችሁም፣ ምንም አያረጋችሁም። ቀይረኝ ማለት ትችላላችሁ። ወጣችሁ እንትና ማለት ትችላላችሁ። ሀገር ላክኝ ማለት ትችላላችሁ። ግን እንደዚህ ነገር ውስጥ ገብታችሁ እንትና አትበሉ። እኔ ብዙም ይሄ የአረብ ሀገር እንደዚህ አድርጋችሁ ችግር ደርሶባችሁ በወንድ በኩል እንደዚህ ነገር ብዙም እንትና አልደግፋችሁ። ምክንያቱም እየሰራንበት ስላለ ነው። ፊት ነው የፊታችሁን አሰጣጥና የሁኔታችሁ አረማመድ ነው የሚወስንላችሁና ቆፍጦን በሉ። ዛሬ ላይ እንግዲህ እህቴ እንደዚህ እያለቀሰች ነው። አይዞሽ እግዚአብሔር ካንቺ ይሁን፣ መድኃኒዓለም ካንቺ ጋር ይሁን፣ ይድረስልሽ እህቴ ማለት እወደዋለሁ። ለልጃችሁ እንግዲህ ሀገራችን ሰው እየተባለ ነው ብዙ ልጅ እየገባ መቀመጡበት ቦታ መቀበልም መንግስትም እየከለከላቸው ስለሆነ መድኃኒት ተጠቀሙ እየተባላችሁ ነው፣ እየተወጋችሁ ነው። እንግዲህ ልጅ ወስዳችሁ ሀገር ላይ ማሳደግም ያለ አባት ከባድ ነው። እህቶቼ ወንድሞቼ እንግዲህ እንትና በሉ ስትጠቀሙ መርፌ ውግት አድርጉ። እንግዲህ አቡ ዳቢ ያላችሁ እህቶቼ ወንድሞቼ ለእህታችን አለንልሽ በሏት፣ ድረሱለት። እንግዲህ ልጃችን ነጭ ልጃችሁን ወደ ኢትዮጵያ ይዛችልን ልትገባ ነው። እንግዲህ ደግፍ አድርገን ወደ ኢትዮጵያችንን እናስገባት ነው። አስገቧት፣ አይዞሽ፣ ምንም ራስሽ የሚያስጠፋ ነገር የለም፣ ይገጥማል። እሱም በህግ ይጠየቅልሻል፣ እንጠይቀዋለን። እንዴት ቀጥራ እንደዚህ ታደርገዋለክ ብለን ግን መጀመሪያ ነበረ ህጉን ቀፍተን እናደርግሽ ወዳው እስር ቤት ብታስከትሽ ጥሩ ነበረ። እና አይዞሽ ታለሜ እኛ ኢትዮጵያኖች አለንልሽ፣ እንረግዳሻለን፣ የምንችለው አቅማችን ማለት ነው። ሌሎቻችሁን አለን በሏት፣ ጸሎት አድርጉለት። እስር ቤትን ብትገቢ እንግዲህ ታስረሹ ጥፋትሽን ታርሞ ምን ብለሹ ጥፋትሽን ተቀብለሹ ነው እንግዲህ የምትገቢ። እንግዲህ ያለ ነው የሰውን ነገር ነክቶ ማለት ነውና ደብቀንም ማስገባት አይቻልም። እንግዲህ እየፈለገችሽ ከሆነ በድብቅ እንደዚህ ነገር ውስጥ ማድረግ የለባችሁም ማለት ነው። እየተፈለገ ልጁን አርግዛችሁ ምን ብላችሁ ወልዳችሁ ፈጣሪ ከእናንተ ጋር ይሁን። ብዙም እንደዚህ እነሱ ያደርጋሉ ብዬ አላስብም። አይዞሽ የኔ እህት። ኮሜንት ላይ የምታውቋት እንግዲህ ራስ ማጥፋት እንትን አለ ብዬ አላስብም። ራስ ማጥፋት ትርጉም የለውም። ለእናትሽ፣ ለአባትሽ፣ ለወንድሞችሽ፣ ለእህቶችሽ አስቢ። በተለይ እናት ለወለደችሽ አስቢ። ልጅሽ ያድጋል። ምንም አድርገሽ ሰተሹ ለእናትሽ ተሰደሹ ማሳደግ ትችያለሽ።
አንቺ ግን ስትሞቺ እኩያሽን እያየችሽ እናትሽ ሞት ነው። የኔ እናት የኔ እህት ለአንቺ ቀላል ቢሆን ለእናትሽ ግን ከባድ ነው። ለእናትሽ አስቢለት እና ደግሞ ለወለድሽ እናቴ ስትል ለልጅሽም ደግሞ አስቤ መሄድ ብቻ አታስቡ የሀገሬ ልጆች። እኔ አንዳንድ ጊዜ ጤነኛ ይሆን አላቅም ልሂድ ልሂድ የምትሉ ብዙም ደጋፊ አይደለም። ለእናታችሁን አስቡ። በተለይ እናት አባት ለሌሎቹን ራስዎን አይቼ አዝናለሁና ሼር ላይክ አድርጉ። ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እህቴ ላይም አድረሱለት እዚህ ቦታ ያላችሁት ማለት ነው። እንድትደርሱለት በአክብሮት እንጠይቃለን ማለት ነው። ሁላችሁ ድረሱለት፣ የኛ አለንልሽ በሏት ማለት ነው። ራሷን ማጉል ነገር ላይ እንዳታደርሰው ማለት ነው። የሀገሬ ልጆች እላችኋለሁ ማለት ነው።